አንቺ ገረድ አንቺ ነሽ እኔ ላይ የምትቀልጂው? ስለምታወራው ነገር ምንም አላውቅም። ለሰላም እኮ እውነቱን አልነገርኳትም። ዝም በይ። እኔ ላይ ትቀልጃለሽ? ትሰሚያለሽ? እኔ ሳሚ ላይ ማንም ቀልዶብኝ አያውቅም። እኔ ወደፍር ነው እጅን የምታነሳው። ሴት ላይ እጅን ታነሳለህ? ፈሪ ነሽ፣ በጣም ፈሪ ነህ። ፈሪ። ከዚህ በኋላ ሁለተኛ አጠገባ ብትደርስ እገልሃለሁ። እሷን ስታይ ወንድ ተሰማረ። ይኸውልህ ጫፍን አልነካም፣ ግን አጠገብ ያለች ሴት የኔ ነች። ይሄንን ወቅ። አቤት። ማን ልበል? ማንነት እንኳን ለጊዜ ይቆይሽ። ኦልሞዝን እንደገደልሻትና ከወንድምሽ ጋር ተባብረሽ አርቃችሁ እንደቀበራችኋት ሙሉ መረጃ አለ። በኃይሉ አሁንም ያሰበውን ነገር አድርጎታል ማለት ነው። ምክንያቱም እንግዲህ በወይዘሮ አልማዝ መሞት ማለት ነው ምክንያት አድርጎ ያው ወይዘሮ ሰላምን ለመጉዳት ነበረ እጥረት ያደረገው። ይህ ነገር ደግሞ ተሳክቶለታል። ምክንያቱም ቃልና እንዲሁም ደግሞ አቶ በኃይሉ ባሉበት ሰዓት ነበረ ወይዘሮ አልማዝ የነቃችው ማለት ነው። እና ይህንን ነገር ደግሞ እውነት ማስመሰል መቻል አለብን። እውነት ሆነ ማለት ደግሞ በቀላሉ የወይዘሮ ሰላምን ሀብት ደግሞ ለራሳችን ማድረግ እንችላለን በማለት እንግዲህ በነገራችን ላይ የገንዛ እህቱን እንደ ጭረታ ነገር ነው ያቀረቧት ማለት ነው። እና ብትጸጸት እንደው የፈለገውን ብትሆን ለሱ ምንም አልመሰለውም ማለት ነው። እና አቶ በኃይሉ እጅግ በጣም ክፉና አረመኔ ነው የሆነው ማለት ነው። ምክንያቱም አሁን ላይ በቃ ለእህቱ በጣም ጥሩ ሀሳቢ ጥሩ ነገር ያስብላት እንዲሁም ደግሞ እስር ቤት እንዳገባ በጣም ጥረት እያደረገላት እስኪመስል ድረስ ለሷ ማለት ነው እያንዳንዱ ነገሮችን እየፈጸመ ይገኛል ማለት ነው። እና እኔ ራሴ እወስዳታለሁ ራቅ ያለ ቦታ እኔ ራሴ ነገሮችን አመቻቻለሁኝ ሲል ሰላም ምን ብላለች? ወንድሜ ብቻህን እንዴት ይሆናል ብቻህን ምናምን ነገር ነበር ያለችው። ምክንያቱም ለማን አዝና? ለሱ አዝና ማለት ነው። ያዘንላት ስለመሰላት ጥሩ ነገር ያደረገ ስለመሰላት የተቆረቆረላት ስለመሰላት ነው ይህን ነገር ስትናገር የነበረችው። እና አቶ በኃይሉ የሚሰራው ነገሮች በሙሉ እሷን የማይጎዳ ነው የሚመስላት ማለት ራሷ ወንድም የሆነ ሰው ይሄን ያክል ግፍ እንግዲህ እየሰራባት እንዲሁም ደግሞ ነፍሷን እያስጨነቃት ይገኛል ማለት ነው። ሰላም አሁን ላይ ያለችበት ሁኔታ እጅግ በጣም ነው የሚያሳዝነው። ምክንያቱም ወይዘሮ አልማዝን እኔ ገደልኳትን ያጠፋት የሰው ነፍስ አጠፋው ብላ ነው እየተናገረች ያለችው ማለት ነው። ምክንያቱም በቃ ስላደረገችው ያየችው ነገር ወይዘሮ አልማዝ በህይወት ትኑር አትኑር ራሱ ምንም ነገር የምታውቀው ነገር የለም። በእሷ እጅ እንደጠፋች ነው የምታውቀው ማለት ነው። ግን ደግሞ ወይዘሮ አልማዝ ነቅታ አይተናል እና በመንቃቷ እጅግ በጣም እነሱም ተደናብረው ነበረ። ያው አቶ በኃይሉም እንዲሁም ቃልም ተደናብረው ነበረ። ግን ደግሞ ይህን ነገር በቃ ከኛ ማለፍ የለበትም ዝም ማለት አለብን። በቃ ላንቺ በጣም በቂ ገንዘብ ሰጥሻለሁ በማለት እንግዲህ ወይዘሮ አልማዝን አሳምኗታል። ስለዚህ በቂ የፈለግሽውን ያክል ገንዘብ እሰጥሻለሁ። ምን ያህል ትሰጠኛለህ ነበር ያለችው በነገራችን ላይ። እና ሁላቸውም ሶስታቸውም የገንዘብ ሰው ናቸው። በጣም ገንዘብ ይወዳሉ። ቃልም አቶ በኃይሉም እንዲሁም ደግሞ ወይዘሮ አልማዝም። በእርግጥ ወይዘሮ አልማዝም ለገንዘብ ብላ ነው ወደዚህ ቤት የገባችው ማለት ነው። እናት ያልሆነችውን እናት ነኝ በማለት ዋሽታ ነው የገባችው። እና አንድና አንድ የምትፈልገው ገንዘብ ነው። ገንዘብ እሰጥሻለሁ ከዚህ ከተማ ወጥተሽ ትሄጃለሽ፣ ምክንያቱም በህይወት እንዳለሽ ማንም ማየት ስለሌለበት ማለት ነው። አልማዝ ወዲያውን ነበር እሺ ያለችው። በቃ እሺ በቃ ወዳለሽበት ተመለሽ፣ አሁንም የሞትሽ አስመስይ በማለት እንግዲህ እንትን ብሏል ማለት ነው። ሲቀጥል ዳግምን በመጥራት እንግዲህ ወይዘሮ ሰላምንም በመጥራት ቀጥታ ምን ማድረግ ነው የፈለገው? ወዲያውኑ ማለት ነው ወይዘሮ አልማዝን ከዚህ ማውጣት ነው የፈለገው። መኪና አዘጋጅቻለሁ፣ ስለዚህ ማውጣት አለብን በማለት ማሸሽ አለብን በማለት እንግዲህ አቶ በኃይሉ ሁላቸውም አራታቸው ባሉበት እንግዲህ ለማውጣት ነበረ። እና ወይዘሮ ሰላም እስኪ ቆያ እንዴ ስትል በጣም ነበር የደነገጠው። አቶ በኃይሉም ደንግጧል፣ ቃልም ደንግጧል። በነገራችን ላይ ይብን ራሱ ዳግም አያውቅም
ወይዘሮ አልማዝ በህይወት እንዳለች አያውቅም ማለት ነው። ልክ እንደ ሰላም ነው እሱ። አስባችሁታል? ሁለት የዋሆች ማለት ነው። ዳግምም መልካም ሰው ነው፣ እንዲሁም ደግሞ ሰላም መልካም ነች ማለት ነው። እና እነሱ የአልማዝን መነሳት ወይንም ደግሞ በህይወት እንዳለች ምንም የሚያውቁት ነገር የለም ማለት ነው። ስለዚህ እስኪ ጠብቁኝ አንዴ ስትላቸው ሰላም አቶ በኃይሉና እንዲሁም ደግሞ ቃል በጣም ነበር የደነገጡት። በተለይ አቶ በኃይሉ ማለት ነው ድርቅ ነበር ያለው። ምን ልታደርግ አስባ ነው? ምን አስባ ነው ደግሞ ቆም ያለችኝ? በማለት እንግዲህ ከዛ እስኪ ልሰናበታት ነበር ያለችው ማለት ነው። እና ያው ራሷ ነፍሷን እንዳጠፋቻትና በሆነ ነገር ይሄን ነገር እንዳደረገችው ስለተሰማት በጣም ተጸጽታ ይቅርታ አድርጊልኝ፣ ያው ያረኩትን ስራ በምድርም በሰማይም እቀበላለሁ፣ ግፍ ሰርቻለሁ ብላ ነበር የተናገረችው ማለት ነው። እና ኡፍ ነበር ያለው። በቃ በጣም በትልቁ ነበር የተነፈሰው አቶ በኃይሉ ማለት ነው። እና ስላላወቀችም ደስ ብሎታል። እንዲሁም ደግሞ የፈለገውን ነገር አድርጓል ማለት ነው። ያ ማለት እንግዲህ ምንም ነገር ሳይነቃ ወይዘሮ አልማዝን አሽሽቷታል እና ገንዘቡን ካልሰጣት፣ በነገራችን ላይ ወይዘሮ አልማዝን ራሱ በቃ የምታስቸግር ከሆነ እንደዚሁ ራሱ አስወግዳታለሁ ሲል ነበር ማለት ነው። እና በቃ ፊት ለፊቱ ምንም ይሁን ምንም እሱ ገንዘብ ነው የሚታየው። የሰው ህይወት መስሎ አይታየውም። በቃ ራሱ ብቻ በሰላም ይኑር እንጂ ስለሌለው ምንም አይጨነቅም። ለነገሩ ለራሱ ለእህቱ ለእናቱ ልጅ ያራራ ለምንም ሊራራ አይችልም ማለት ነው። እና የራሱን እህት ነው እንደዚህ እያሰቃያት፣ ያውም ደግሞ እሷ የፈለገችውን ነገር እያደረገችለት እሱ ሲያሰቃያት እያየን ነው ማለት ነው። እንግዲህ ልጇ ያልሆነችውም ልጅሽ ነሽ በማለት እንግዲህ የውሸት ልጇን አምጥቶ ሰጥቷታል ቃልን ማለት ነው። እና አሁን ላይ እንግዲህ ወይዘሮ አልማዝ ያው እንግዲህ ከቤት ወጥታለች ማለት ይቻላል። ግን ደግሞ በሆነ አጋጣሚ መልሳ አቶ በኃይሉን የምትይዘው ወይንም ደግሞ ቃልን እንደዚሁ የምታሰቃያቸው ይሆናል ብዬ አስባለሁ ማለት ነው። የሆነ ሰዓት እንግዲህ እውነቱ የሚገለጥ ይሆናል። በነገራችን ላይ እውነት ትዘገያለች እንጂ አንድ ቀን ይወጣል። ስለዚህ በእርግጠኝነት በህይወት እንዳለች የሚታወቅበት አጋጣሚ ይፈጠራል ባይነኝ ማለት ነው። ሲቀጥል እንግዲህ አሁን ላይ ሰላም ማለት ነው ያው ቃልን እጅግ በጣም እየተናገረቻት ትገኛለች። በነገራችን ላይ ቃል ራሱ በጣም እየተናገረቻት ነበረ። ምክንያቱም ይቺ ብሌን የምትባል ልጅ ከዚህ ቤት መውጣት አለባትኝ፣ በቃ ለእኔ እኮ አልታዘዛለችኝ፣ ስለዚህ ከዚህ ቤት መውጣት አለባት እያለች እንግዲህ አሁንም እየጮኸች ትገኛለች። ምክንያቱም ከዳግም ጋር አይታታለች ማለት ነው። ከዳግም ጋር ስላየቻት በጣም ተበሳጭታለች፣ ተናዳለች። ምክንያቱም ዳጊን በጣም ስለምትወደው ማለት ነው። እና ብሌንና ዳግም ደግሞ አሁን ላይ እጅግ በጣም ተስማምተዋል። በነገራችን ላይ እሷን በጣም እየወደደችው መታለች። ዳግምም እንደዚሁ ብሌንን በጣም ይወዳታል፣ ያፈቅራታል ማለት ነው። ብሌን ይብን ራሱ ማለት ነው ዳግም ከእናቷ ቤት ሄዶ ያ ማለት ከሳዳጊው ከወይዘሮ ገነት ቤት እንዲሁም ደግሞ አስቤዛ ምናምን በቃ ገዝቶላት በመሄዱ እንደመጣ ስትነግራት ወይዘሮ ገነት እጅግ በጣም ነበር ደስ ያላት ማለት ነው። ምክንያቱም በቃ ይሄን ቁም ነገር በመስራቱ እንደዚህ ለኔ መልካም ነገሮችን ያስብልኛል በማለት እንግዲህ ብሌን ማለት ነው በሀሴት ነበር የተሞላችው እና እናቷን በቃቸው እናቴ በማለት እንግዲህ ያው አሳዳጊ እናቷን ተሰናብታ የት ነበር ቀጥታ ሄደችው? ወደ ዳግም። ከዳግም ጋር በመሄድ አብረው ጊዜ አሳልፈዋል ማለት ነው። እና ወክ እናድርግ በማለት እንግዲህ በመጨረሻም ወጥተዋል። ወደ ወክ ሲወጡ ነበር እንግዲህ ቃል የያዘቻቸው ማለት ነው። እና የትም አትሄጂም፣ ስራሽን መስራት አለብሽ፣ ስራ ጨርሻለሁ፣ እንዲሁም ደግሞ ሰላምን አስፈቅጃታለሁ ብትላትም ግን ደግሞ ቃል በጣም ብዙ ነገሮችን ስትናገራት ነበር። ልጇ ስለሆንኩኝ የሰላም ልጅ ስለሆንኩኝ የፈለግኩትን ነገር ሳዝሽ የግድ መስራት አለብሽ፣ በቃ ስራሽን ከጨረሽም አሁንም ሌላ ስራ አለ ስትላት አንቺ የእሷ ልጅ እንዳልሆንሽ አውቃለሁኝ፣ ስለዚህ አርፈሽ ተቀመጭ፣ ዝም አልኩኝ ማለት ምንም ነገር አታውቅም ማለት አይደለም በማለት እንግዲህ ተናግራታለች። ቃል ደንገጥ ነበር ያለችው። በዚህ ሰዓት ነው ተበሳጭታ ይህችን ልጅ ከህይወቴ ማስወጣት አለብኝ፣ በቃ መውጣት አለባት ብላ ሄዳ ከሰላም ጋር በቃ ዊቷን ስታቀርብ ምን አለቻት ሰላም? በፍጹም ሰላም ብሌን የትም አትወጣም። ብሌንን ማንም ሰው እንዲናገራት አልፈልግም። እናቷን እንደዚህ አድርጌባታለሁ። ስለዚህ የፈለገችውን ነገር አደርግላታለሁ እንጂ ብሌንን የሚናገራት ሰው አሁን ላይ አልፈልግም። በነገራችን ላይ እያራቋት ሲመጡ ጭራሽ ወይዘሮ ሰላምም እንደዚህ ብሌንን እያቀረበቻት መጣች ማለት ነው። ስለዚህ እኔ እናቷ ሆናለሁኝ፣ እሷ ላይ ግፍ ሰርቻለሁ፣ ስለዚህ አርፈሽ ተቀመጪ፣ ካለዚያ ደግሞ ራስሽን
ማባረር ራሱ እችላለሁ ብላታለች ራሷን ማለት ነው። እንዴ ማየ እንዴት እንደዚህ ትይኛለች በማለት እንግዲህ ቃልም እጅግ በጣም ነበር እየደነገጠችው ማለት ነው። እንግዲህ ያው ብሌንና እንዲሁም ደግሞ ሳሚ ተገናኝተው ነበር። እንዴት እንደዚህ ትጫወችብኛለሽ? ቀጥረሽ ለምን ቀረሽ? በማለት እንዴ አንተ ነህ እንዴ በማለት እሷም ድንግጥ ብላለች። ማንም እንደዚህ ቀልዶ አያቅብኝም፣ ስለዚህ አሳይሻለሁ እያለ እንግዲህ ብሌንን እያንገራገራት ባለበት ሰዓት ዳግም ከች ብሏል ማለት ነው። ዳግም ደግሞ እንዴት ከሴት ልጅ ላይ እጅህን ታነሳለህ? ወንድ ከሆንክ ከኔ ጋር ግጥም በማለት እንግዲህ ዳግም ሳሚን በቦክስ ብሎታል ማለት ነው። እሷን ስታይ ወንድ ወንድ አሰኘህ፣ እንዴት እንደዚህ ታደርጋለህ? በማለት እንግዲህ ዳግምም ማለት ነው በጣም ተናግሮታል። እኔ ግን እጄን አላነሳብም፣ ሲቀጥል ደግሞ አጠገብህ ላይ ያለችውን ሴት ደግሞ ለራሴ አድርጌ አሳይሃለሁ በማለት እንግዲህ ሳሚ ተናግሮታል ማለት ነው። እና በሁለታቸው ጥል መካከል ብሌን እጅግ በጣም እንትን ብላለች። በቃ ተው ምናምን ብላ ያው ሳሚም ካጠገባቸው ሄዷል። እንዲሁም ደግሞ ዳግምን በፍቅር እያየች እንዲህን ያክል ለእኔ ጠበቃ ትቆምልኛለህ እንዴ? በማለት እኔ በጣም ነው የምወድሽ የማፈቅርሽ፣ ማንም እንዲነካሽ አልፈልግም በማለት እንግዲህ ለብሌን ጠበቃ ቁሟል ማለት ነው። ሲቀጥል እንግዲህ አሁን ላይ አቶ በኃይሉ ክፉ ማለት ነው አረመኔው እህቱን ለማስጨነቅ አሁንም እንግዲህ ጀምሮታል ማለት ነው። ማን እንዲደውልላት አደረገ? ሳሚ እራሱ እንዲደውልላት። አቶ በኃይሉም እዚው ላይ ቁጭ ብሎ ሳሚ ደውሎላት ነበር ለሰላም ማለት ነው። ደውሎ ግን አንቺና ወንድምሽ የሰው ነፍስ እንዳጠፋችሁ አውቃለሁኝ፣ እንዲሁም ደግሞ አሽሽታችሁ ወንጀላችሁን እንዳረቃችሁት አውቃለሁ። ስለዚህ በዚህ ጉዳይ ማለት ነው እያወራት እያለ ወይዘሮ ሰላም እንግዲህ ፌንት አድርጋለች ማለት ነው። በነገራችን ላይ በጣም ነው የሚከብደው። እሷ ነፍስ አጠፋው ብላ ነፍሷን እያስጨነቀች ትገኛለች። አቶ በኃይሉም ደግሞ እንግዲህ ወይዘሮ አልማዝ በህይወት እንዳለች ያውቃል። እንግዲህ እንደዚህ እያሰቃየ በብዙ ነገሮች ውስጧን ጎርቶ ህይወቷ እንዲያልፍ ነው የሚፈልገው ማለት ነው። እና በጣም አረመኔና ጨካኝ ነው። በጣም ነው እንትን የሚያናድደው ማለት ነው። የሆነ ነገር አለቀ ስንል የሆነ ነገር በቃ ስንል እንደገና ደግሞ ሌላ ነገሮችን መዘዞችን ደግሞ ዞ ይመጣል። በቃ እንደ ሴት ልጅ የሆነ ነገር ነው በቃ ሲጎረጉር የሚውለው ማለት ነው። ማለት ይኸው በቃ ተንኮለኛ ነው። ተንኮለኛ የወንድ ተንኮለኛ እንደዚህ አይነት ነገሮች አሉ እንዴ? እኔ አብዛኛውን ቢያንስ ሴቶች ናቸው የሆነ ተንኮል የሆነ ነገር በቃ የሚያስቡት የሆነ መላ ነገር የሚያመጡት ይባላል። ያ ማለት እንግዲህ እኛ ሴቶች ብቻ ነን ተንኮለኛ ማለቴ ሳይሆን በቃ የሚሰራው ስራ ሁሉ ሴረኛ ነገር ነው። ሲያስብ ነው፣ ሌላ ስራ ምንም ነገር የለውም። እና በጣም ነው የሚያናድደው ማለት ነው። ከእንደዚህ አይነቱ መጥፎና ክፉ ቤተሰብ እንግዲህ ፈጣሪ ይጠብቀን ከማለት ውጭ ምንም ማለት አንችልም። እና ያው ለጊዜው ነው እንጂ እውነት ትወጣለች ማለት ነው። ትዘገያለች እንጂ እያንዳንዱ አቶ በኃይሉ የሚያደርጋቸው ነገሮች ያው ይጋለጣሉ። ለጊዜው ነው ማለት ነው። ስለዚህ ክፉዎች ይወድቃሉ፣ መልካሞች ደግሞ የሚነሱበት ጊዜ ይመጣል። ዋናው ምንድን ነው? መታገስ ነው ማለት ነው። ብዙ ፈተናዎች እና ብዙ መከራዎች ያልፋሉ፣ ግን ደግሞ መጨረሻው ያማረና የሰመረ እንደሚሆን ተስፋ እናደርጋለን። ብሌንና ሰላምም በእርግጠኝነት ያው ምንም ሳትሆን ሰላም ማለት ነው ከልጇ ከትክክለኛዋ ከብሌን ከልጇ ጋር እንደሚገናኙ፣ ዳግምም ከወይዘሮ ገነት ጋር እንደሚገናኙ ተስፋ እናደርጋለን። ውድ የቻናሌ ተከታታዮቼ ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦቼም ስለምታበረታቱኝ አብራችሁኝ ስላላችሁ እጅግ በጣም አመሰግናለሁ። በያላችሁበት ሰላማችሁ ይብዛልኝ። መልካም ጊዜ ተመኘውላችሁ።